ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎች። በሐረሪ ክልል ባለፉት 4 ዓመታት ከ6 ወራት የሴቶችና ወጣቶች ተሳትፎና ተጠቃሚነት በማረጋገጥ ረገድም አመርቂ ውጤት መመዝገቡን የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚያ አብዱልዋሂብ ገለጹ። ኃላፊዋ ባለፉት 4 ዓመት ከ6 ወራትም በዘርፉ በተከናወኑ አበይት ተግባራት ዙሪያም ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ አድርገዋል። ቤተልሔም ደሴም የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚያ አብዱልዋሂብ ባለፉት 4 ዓመት ከ6 ወራት በዘርፉ በተከናወኑ አበይት ተግባራት ዙሪያ ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ አድርገዋል። ኃላፊዋ በቆይታቸው ባለፉት 4 ዓመት ከ6 ወራት በክልሉ የሴቶችን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተሳትፎና ተጠቃሚነትን በማጎልበት ውጤታማ ተግባራት መካሄዳቸውን ገልጸዋል። በክልሉ የሴቶች ውሳኔ ሰጪነት ሚናን በማጎልበት በርካታ ሴት አመራሮችን ማፍራት የተቻለ መሆኑን የገለጹት ኃላፊዋ ሴቶችን በማህበር በማደራጀትና ኢኮኖሚያዊ ተጠቃሚነታቸውን በማሳደግም ውጤታማ ስራዎች መሰራታቸውን አክለዋል። ሴቶች በተለያዩ ስራዎች እንዲሰማሩ ከማድረግ አንጻር የተለያዩ ፋይናንስ አማራጮችን እንዲያገኙ እና ወደ ስራ እንዲሰማሩ ከማድረግ አንጻር ወደ ስራም ሲገቡ ከመግባታቸው በፊት አስፈላጊውን ክህሎት አንዳንዴ ወደ ስራ ሲገቡ አስፈላጊውን ክህሎት ሳያገኙ ከገቡ ቶሎም ከስራው ላይ መውጣት ሁኔታ ሊያጋጥም ስለሚችል አስፈላጊውን ቅድመ ዝግጅት በስራም ላይ አስፈላጊውን ክትትል በማድረግ የተለያዩ ኢኮኖሚያቸውን የሚያሻሽሉባቸው ስራዎች ውስጥ እንዲሰማሩና ክትትልና ድጋፍም የማብቃትም የመደገፍም ስራዎችም በሰፊው ሲሰሩ ቆይተዋል ማለት ነው። እንዲሁም የሴቶችን ሁለንተናዊ ተጠቃሚነትን ከማረጋገጥ አንጻር ያው ሴቶች በትምህርት የበቁ መሆን አለባቸው። በትምህርት ተሳትፏቸው የተሻሻለ መሆን አለባቸው። የትምህርት ብቃታቸውም ላይ እንደዛው ከማሻሻል አንጻር ሰፊ ስራዎች የተሰሩ ይገኛሉ። በክልሉ ባለፉት 4 ዓመት ከ6 ወራት በክረምት የበጎ ፍቃድ አገልግሎት በተለያዩ ዘርፎች በርካታ የህብረተሰብ ክፍሎችን ተጠቃሚ ያደረጉ የበጎ ፍቃድ ተግባራት መከናወናቸውንም ገልጸዋል። በክልሉ የወጣቶች ስብዕና ልማት ማዕከልን በማስፋፋት አምራች የሆኑ ዜጎችን የመፍጠር አበረታች ተግባራት መከናወኑን የገለጹት ወይዘሮ ረምዚያ ለወጣቶች የስራ ዕድልና የብድር አቅርቦትን በማመቻቸት ኢኮኖሚያዊ ተጠቃሚነታቸውን ለማጎልበት ያስቻሉ ስኬታማ ስራዎች ተሰርተዋልም ነው ያሉት። ወጣቱ በተለያዩ ማህበራት ተደራጅተው የተለያዩ ስራዎች እንዲሰማራ ከማድረግ አንጻር የተደራጁ ወጣቶችም ወደ ተለያዩ ስራዎች እንዲሰማሩ ከማድረግ አንጻር የሚያስፈልጋቸውን ፋይናንስ ከተለያዩ ብድር ሰጪ ተቋማት ጋር በመገናኘት ብድር እንዲያገኙ ወደ ስራ እንዲገቡ ከማድረግ አንጻር አመርቂ ስራዎች ተመዝግበዋል። በዚህም በርካታ ወጣቶች የስራ ዕድል አግኝተው ከራሳቸውም አልፈው ለብዙ ወጣቶች የስራ ዕድል የፈጠሩበት ሁኔታዎች ተፈጥረዋል። በህፃናት ላይ የሚደርሰውን ጥቃት ከመከላከል አንጻር ከፍትህ ተቋማትና ከሌሎች ባለድርሻ አካላት ጋር በቅንጅት በመስራት ውጤታማ ተግባራት መከናወናቸውን የጠቆሙት ኃላፊዋ በክልሉ በሚገኙ ሁሉም የመንግስት ተቋማት የህፃናት ማቆያዎች በማስፋፋት ደህንነታቸውን የማስጠበቅ ስራ የተሰራ ስለመሆኑም አብራርተዋል። ሴት ብቻ አባት ሞቶባቸው እናት የምታሳድግ ሆኖ ኢኮኖሚካል ችግር ያለባቸው ህፃናትን ወደ ችግር እንዳይወጡ ያንን ቤተሰብ ደረጃ ድጋፍ የማድረግ ስራ ትምህርታቸውን አጠናክረው እንዲቀጥሉ ከማድረግ ስራ በርካታ ስራዎች ተሰርተዋል። እንዲሁም ደግሞ ከዚህ ውጪ ሁለቱንም እናትም አባትም አጥተው በተለያዩ ሁኔታዎች የማደጎ የተለያዩ ህፃናት ማሳደጊያ ተቋማት ውስጥ ማደግ ግዴታ ያለባቸው ህፃናትን ደግሞ በክልላችን ባሉ የህፃናት ማሳደጊያ ውስጥ እንዲያድጉ እዛ በሚያድጉበት ሁኔታዎች ደግሞ አስፈላጊውን ክትትልና ድጋፍ በማድረግ አስፈላጊውን ግብአቶች ተሟልቶላቸው ጤናቸው ተጠብቆ እንዲያድጉ ከማድረግ አንጻር አስፈላጊውን ክትትል እየተደረገ ይገኛል። በመሆኑም በቀጣይ የክልሉን ሴቶችና ወጣቶችም በሁለንተናዊ ተሳትፎና ተጠቃሚነት ከማጎልበት አንጻር እንዲሁም የህፃናትን መብትና ደህንነት ከማረጋገጥ አኳያ እየተከናወኑ የሚገኙ አበረታች ተግባራት ተጠናክረው እንደሚቀጥሉ ወይዘሮ ረምዚያ አረጋግጠዋል። የትራንስፖርት ደህንነትን ከማረጋገጥ አኳያ የተሽከርካሪዎች ደህንነትን ማረጋገጥ ወሳኝ መሆኑ ተጠቆመም። የሐረሪ ክልል የ2018 የተሽከርካሪ ቦሎ ምርመራም ከማክሰኞ የካቲት 24 ጀምሮ መስጠት እንደሚጀምር የክልሉም የትራንስፖርትና መንገድ ልማት ቢሮ አስታውቋል። ፍቃዱ በላይ የ2018 የተሽከርካሪ ቦሎ አገልግሎት ከማክሰኞ የካቲት 24 ጀምሮ መስጠት እንደሚጀምር የክልሉ ትራንስፖርትና መንገድ ልማት ቢሮ አስታውቋል። የፌዴራል ትራንስፖርት ባለስልጣን የተሽከርካሪ አገልግሎት አሰጣጥና ብቃት ማረጋገጫ ፍቃድ አሰራር መመሪያ ቁጥር 19/2010 ዓ.ም አንቀጽ 79 ተራ ቁጥር 3 ማንኛውም ተሽከርካሪ በተመዘገበበት ስፍራ ወይም ክልል ዓመታዊ ቴክኒክ ምርመራ በማድረግ በዓመት አንድ ጊዜ ቦሎ ማድረግ ይኖርበታል ብሎ ደንግጓል። በዚህ መሰረት የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ ተሽከርካሪ ቦሎ አገልግሎት ከማክሰኞ
ከማክሰኞ የካቲት 24 2018 ጀምሮ የቦሎ አገልግሎት እንደሚሰጥ አስታውቋል። በክልሉ ትራንስፖርትና መንገድ ልማት ቢሮ የተሽከርካሪ ብቃት ማረጋገጫ ዳይሬክተር ወይዘሮ ሀኒያ ማህዲ ለሐረሪ ብዙሃን መገናኛ ኤጀንሲ እንዳስታወቁ ተቋሙ ከሚሰጣቸው የተለያዩ አገልግሎቶች ውስጥ የተሽከርካሪ ቦሎና ሰሌዳ ወይም ታርጋ አገልግሎት አንዱና ዋነኛው መሆኑን ገልጸዋል። ሆኖም ከተሽከርካሪ ብቃት ማረጋገጫ ጋር ተያይዞ በየዓመቱ ለተሽከርካሪ ባለንብረቶች የተሽከርካሪ ቦሎ ምርመራ አገልግሎት እየተሰጠ እንደሚገኝ ገልጸዋል። ሆኖም የ2018 የተሽከርካሪ ቦሎ አገልግሎት ከማክሰኞ የካቲት 24 ጀምሮ በተቋሙ መስጠት እንደሚጀምር ዳይሬክተሯ አክለው ገልጸዋል። በአሁኑ ጊዜ አሁን ቦሎ ማለት ነው በጣም ያልተጠበቀ ተሽከርካሪ መንገድ ላይ መሽከርከር ስለሌለበት በእኛ ችግር ቢዘገይም ነገር ግን አሁን ላይ ባለው ቦሎ ስለመጣ አዲሱን ቦሎ የ2018 መውሰድ ይችላል። ሁሉም ተሽከርካሪ የመንግስትም ሆነ የግል እና ቲቪኤስ ባጃጆችም ያለውን ሁኔታ ፎርማሊቲውን አሟልተው የ18 ቦሎ መውሰድ ይችላል። የተሽከርካሪ ቦሎ ምርመራ በመንግስት በጀት ዓመት ከሐምሌ 1 እስከ የካቲት 30 ድረስ እንደሚሰጥ ጠቁመው ሁሉም የተሽከርካሪ ባለ ንብረት በተቀመጠላቸው የጊዜ ገደብ የተሽከርካሪ ቦሎ ምርመራ እንዲያደርጉ አሳስበዋል። ቦሎ ምርመራ አለ፣ የተሽከርካሪ ምርመራ ጣቢያ አለ። እዛ ሲያስመረምሩ ከ15 ቀን በኋላ ኤክስፓየርድ ያደርጋል። ስለዚህ ያንን 15 ቀን ሳይሞላባቸው አስመርምረው ወዲያው መተው ቦሎ መውሰድ ይችላሉ። ነገር ግን አሁን ላይ ቦሎ መውሰድ ከፈለጉ ለማስታወስ ያህል መንገድ ፈንድ አለ፣ የተሽከርካሪውን ያስመረምሩበት ደረሰኝ አለ፣ የገቢዎች ወረቀት አለ፣ ከዛ ደግሞ የንግድ ፍቃድ አለ። ያንን አሟልተው ከመጡ በ5 ደቂቃ ውስጥ ወስደው ይሄዳሉ። በተለይ የመንግስት ተሽከርካሪዎች የተሽከርካሪ ቦሎ ምርመራ ማድረግና ቦሎ በማደስ ሀገራዊ ኃላፊነታቸውን እንዲወጡም ጠይቀዋል። ማስተላለፍ የሚፈልገው መልእክት በተለይ የመንግስት ተሽከርካሪዎች በጣም ብዙዎቹ ጥሪም ብናደርግላቸው ቦሎ እያደረጉ ስላልሆነ መንግስት ተሽከርካሪዎች መተው ቦሎ ቢያደርጉ አደጋ ከተፈጠረ በኋላ አንድ ነገር ችግር ከተፈጠረ በኋላ ያንን ነገር መተው ከመሯሯጥ መጀመሪያውኑ መንገድ ፈንዱንም ሁሉን አስተካክለው ያንን ቢያመጡ ለነሱ ጊዜም ነው። ስለዚህ መንግስት ተሽከርካሪዎች በጣም ትኩረት ቢሰጥ የዓመታዊ ቴክኒክ ምርመራ አስፈላጊነት ተሽከርካሪው በተመዘገበበት የአገልግሎት ሁኔታ መንቀሳቀስ መቻሉና የቴክኒክ ብቃቱ አስተማማኝና አደጋ የማያደርስ መሆኑን ለማረጋገጥ መሆኑን መረጃዎች ይጠቁማሉ። አንድ ተሽከርካሪ በሚወጣለት ፕሮግራም መሰረት በዓመት አንድ ጊዜ መደበኛ ዓመታዊ ቴክኒክ ምርመራ እንዲያደርግ ደንቡ ያስገድዳል። የረመዳን የጾም ወር ከመቼውም ጊዜ በላይ አብሮነት የሚጠናከርበት መልካም አጋጣሚ መሆኑን የሐረሪ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ አብዱሰላም ጅብሪል ገለጹ። አዋሽ ባንክ 1447ኛውን የረመዳን የጾም ወርን ምክንያት በማድረግም ለባንኩ ደንበኞች የኢፍጣር መርሃ ግብር አካሂዷል። ቤተልሔም ደሴ አዋሽ ባንክ የረመዳን የጾም ወርን ምክንያት በማድረግ በሐረሪ ክልል ለባንኩ ደንበኞች የኢፍጣር መርሃ ግብር አካሂዷል። በመርሃ ግብሩ ላይ የተገኙት የሐረሪ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ አብዱሰላም ጅብሪል በእስልምና እምነት ተከታዮች ዘንድ ታላቅ ወር በሆነው በዚህ የረመዳን ጾም ባንኩ ማዕድ በማጋራትም ሆነ ከደንበኞቹ ጋር ባዘጋጀው የኢፍጣር መርሃ ግብር ላይ ላሳየው አብሮነት ምስጋና አቅርበዋል። የረመዳን የጾም ወር ከመቼውም ጊዜ በላይ አብሮነት የሚጎለብትበት መልካም አጋጣሚ በመሆኑ ይህንን አንድነት በቀጣይም አጠናክሮ መቀጠል ይገባል ብለዋል። የባንኩ ቺፍ ሪጂናል ኦፕሬሽን ኦፊሰር አቶ ለሜሳ ሰቦቃ በበኩላቸው ይህንን የረመዳን የጾም ወር ከመንፈሳዊ በረከቱ ባሻገር የመተሳሰብ የመረዳዳትና የአብሮነት ወር በመሆኑ ባንኩ ከደንበኞቹ ጋር ይህንን የአብሮነት ጊዜ የሚጋሩበት የኢፍጣር መርሃ ግብር በማዘጋጀታቸው የላቀ ደስታ ይሰማዋልም ብለዋል። በተጨማሪም ባንኩ የረመዳን የጾም ወርን ምክንያት በማድረግ ከአዋሽ ለወዳጅ በሚል በመላው ሀገሪቱ ድጋፍ ለሚያስፈልጋቸው የተለያዩ የማህበረሰብ ክፍሎች ማዕድ ማጋራት መርሃ ግብር ማከናወናቸውን ጠቁመዋል። በኢፍጣር መርሃ ግብሩ ላይ የሐረሪ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ አብዱሰላም ጅብሪል፣ የምስራቅ ሐረርጌ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ ኢብራሂም ሙክታር፣ የባንኩ ቺፍ ሪጂናል ኦፕሬሽን ኦፊሰር አቶ ለሜሳ ሰቦቃ፣ የባንኩ ደንበኞች፣ የባንኩ ዲስትሪክት ኃላፊዎችና ሰራተኞች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። የአድዋ ድል ነጮች በጥቁሮች መሸነፍ እንደሚችሉ ማረጋገጫ ማህተም መሆኑ ተገለጸ። 130ኛው የአድዋ ድል በዓልን በማስመልከት ባልደረባችን ሲሳይ ዘሪሁን ከታሪክ ተመራማሪና ምሁር ጋር ቆይታ አድርጎ ተከታዩን ጥንቅር አዘጋጅቶልናል። የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት።
ታሪክን የኋሊት የዛሬ 130 ዓመት የካቲት 23 ቀን 1888 ዓመተ ምህረት በዘመኑ ኃያላን የነበሩ የአውሮፓ ሀገሮች አንዱ የሆነና ዘመናዊ የጦር መሳሪያ ታጥቆ ኢትዮጵያን ለመውረር የመጣውን የጣሊያን ጦር በጀግና አባትና እናት አርበኞች አድዋ ላይ ድል የተመታበት ድባቅ የተደረገበት ዕለት ነበር። የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት። ይህ አንጸባራቂ ድል የኢትዮጵያውያን ለአገር ሉዓላዊነት የታገሉበት የአይበገሬነት የታየበት ነጮች በጥቁሮች መሸነፍ እንደሚችሉ ያረጋገጠ በዓለም ጥቁር ሕዝቦች ዘንድ ትልቁ የድል ማማ በመሆን በደማቁ የተጻፈበት ስለመሆኑ ይነገራል። በሐረማያ ዩኒቨርሲቲ የታሪክ ተመራማሪና ምሁር የሆኑት ዶክተር ረታ ዱጉማም ይህንኑ ሐሳብ ይጋራሉ። ተመራማሪው ስለ ድሉ ሲናገሩ የአድዋ ድል ነጮች የጥቁር ሕዝቦች የበላይነን ብለው ኃያልነታቸውን ባጸኑበት ጥቁሮችም ይህንኑ አምነው ለዘመናት በተገዙበት ዘመን ኢትዮጵያውያን እናትና አባት አርበኞች አድዋ ላይ ድል የተቀዳጁበት አንጸባራቂ ድል ኢትዮጵያም ለጥቁር ሕዝቦች የነጻነት ቀንዲል እንድትሆንና የዓለም ጥቁር ሕዝቦችም የይቻላል መንፈስን እንዲላበሱ ያስቻለ ስለመሆኑ ያብራራሉ። ኢትዮጵያውያኖች በአንድነት ተነስተው ከየትኛውም ስፍራ ያለ ልዩነት የብሔር፣ የእምነት፣ የባህል፣ የቋንቋ ያለ ምንም ልዩነት አንድ ላይ ተነስተው የመጣውን ጠላት አሳፍረው የመለሱበት ነው። እንግዲህ በዛን ወቅት ትልቁ ነገር መነሳት ያለበት ንጉሱ ያስተላለፉት መልእክት ነው። ባህርን ተሻግሮ የመጣ ጠላት ርስትህን ሊቀማ፣ እምነትህን፣ ቋንቋህን፣ ባህልን ሊቀይር እንደዚሁም ደግሞ እናቶችን፣ ሴቶችን ሊደፍር የመጣ ጠላት ስለመጣ ተነስና ተፋለም፣ አቅም ያለ በአቅም አቅም የሌለ ደግሞ በጸሎት ብሎ ያስተላልፈበት ነበርና ይሄ ትልቅ ኃይል ያለው መልእክት ነው ለህብረተሰቡ። ከየትኛውም እምነት፣ ብሔር፣ ቋንቋ ከየትኛውም ስፍራ አካባቢ ቆላ ደጋ ወይና ደጋ ሳይል ሁሉም በአንድነት የተሳተፉበትና ከፍተኛ ድል ያስመዘገቡበት የነጮችን የበላይነት የለወጡበት ድል ነው። ምክንያቱም በዛን ወቅት ነጮች የሰለጠነን የበራልን ሰዎች ነን፣ ጥቁሮች ደግሞ እድገት ባህል የሌላቸው ስልጣኔ የሌላቸው ኋላቀር፣ አረመኔ፣ ጨካኝ ብለው ነው የሚገልጿቸው ካራክተራይዝ የሚያደርጓቸውና ያ የነጭ የበላይነት የተሰበረበት ድል ነው ማለት ነው። ይኸው ባልሰነጠረበት በዚያ ዘመን በቴክኖሎጂ የታገዘ መሳሪያ የሌላቸው ኢትዮጵያውያን ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ጦርና ጋሻ ማጭድና ጎራዴ በመያዝ የ1000 በላይ ኪሎ ሜትሮችን በእግር ተጉዘው ወራሪውን ጠላት ኃይልን በአንድነት መንፈስ ድል ያደረጉበት ወኔ መላው አፍሪካውያንና ጥቁር ሕዝቦችን ለድል ያነሳሳ በቀለማቸው የሚመጻደቁ ነጮችን ደግሞ እጅ ባፍ ያስጫነ ገድልን ፈጽመዋል። በዚህም የውጭ መንግስታት ኢትዮጵያን ወደምትባል ሀገር ፊታቸውን እንዲያዞሩና ክብር እንዲሰጧትም ብሎም ዲፕሎማሲያዊ ግንኙነትን እንዲጀምሩ አስገድዷቸዋል ይላሉ። ነፃ አገር መሆኗን በመረዳት የተለያዩ የአውሮፓ ሀገራት ሌጋሲዮናቸውን አዲስ አበባ ከፈቱ። ያ ማለት በቃ ኢትዮጵያ ነፃ አገር እንደሆነች ተቀብለዋል። ሳይወዱ በግድ ስለተቀበሉ ወዲያውኑ ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነቶችን መፍጠር ጀመሩ። ስለዚህ ኢትዮጵያን በኃይል ማሸነፍ እንደማይቻል ተገንዝበው የኢትዮጵያን ነፃነትን ተቀብለው በዛ መልክ ዕውቅና ሰጥቷታል ነፃ አገር እንደሆነች። የጥቁር ሕዝቦች ድል የሆነው የአድዋ ድል የነጮች የበላይነት በጥቁሮች የተገረሰሰበት እንዲሁም ለፓን አፍሪካኒዝም እሳቤ ደግሞ መነሻ ስለመሆኑም ይገልጻሉ። በአድዋ ጦርነት ከ100,000 በላይ ኢትዮጵያውያን ከ1000 በላይ ኪሎ ሜትሮችን በእግራቸው አንድ ሆነው ሀገራቸውን ከወራሪ ጠላት የተከላከሉበት ይህ ታሪካዊ ክስተት ለመላው ዓለም ሕዝብና ለጥቁር ሕዝቦች የድል መነሻ የታሪክ መቀስቀሻ ሆኖም ተከትቦ ቆይቷል።
ክስተቱ የዓለምን አስተሳሰብ የቀየረ እንኳንም በባርነት ቀንበር ውስጥ የነበሩ ጥቁሮችን ቀርቶ የቀኝ አገዛዙ ተዋናዮችን ሳይቀር እምነታቸውን ያከሸፈ ድል ስለመሆኑም በርካቶች መስክረዋል። እስከዛሬም በታሪክ ማህደራቸው ከትመውታል። የአድዋ ዘመን አባቶች መገፋፋትና ቁርሾን ወደ ጎን በመተው ከሁሉም ሀገሪቱ አካባቢዎች በአድዋ ምድር የቀን ሐሩር የሌሊት ቁርስ ሳይበግራቸው ለነፍሳቸው ሳይሳሱ በአንድነት በመቆም ነጻ ሀገር እንዳስረከቡን ሁሉ የአሁኑም ትውልድ ጥላቻና መገፋፋትን ወደ ጎን በመተው ሰላሙን በማጽናት የበለጸገችና የታፈረች ኢትዮጵያን ለቀጣይ ትውልድ ማስረከብ ይገባዋል ሲሉም መልእክታቸውን እንዲህ ያስተላልፋሉ። አድዋ በአንድነት ተነስተው ነው የመጣባቸውን ልዩነት ሳይኖራቸው ቀርቶ አይደለም ያለባቸውን ልዩነቶች ወደ ጎን በመተው ነገር ግን በአገራዊ ጉዳይ ላይ በአገር ጥቅም ላይ በአንድነት ተነስተው የአገርን ጥቅም አስከብረዋል። በዓለምም አሳውቀውናል። በአፍሪካ ደረጃ ትልቅ ሚና እንድንጫወት ያደረገን የአፍሪካ መሪ ሆነን የዲፕሎማቲክ ሴንተር ሆነን እንዲወጣ ያደረገን ያው የዛ የአድዋው ድል ውጤት ነው። እኛስ በዛሬ ጊዜ የአገርን ጥቅም በማስከበር ረገድ ስለዚህ አባቶቻችን የነበራቸውን እሴቶች የመተባበሩ የመከባበሩ አብሮ የመስራቱ የመተጋገዙ ነገር እሱ ላይ በደንብ መስራት እንዳለብን የሚጠቁሙ ነገሮች አሉ። ይህ 1888 የተቀጣጠለው አብዮት ዛሬ ላይ 130ኛ ዓመቱን ደፍኗል። 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃልም የካቲት 23 በነገው ዕለት በመላው ኢትዮጵያ በድምቀት ይከበራል። መልካም የአድዋ ድል በዓል። ትናገር አድዋ ትናገር አገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ ወደ ሀገር አቀፍ ዘገባዎች ሻግረናል። ወጣቱ ትውልድ ከቀደምት አያትና አባቶቹ የታሪክ በመማር ለኢትዮጵያ አንድነትና ለሉዓላዊነት የበኩሉን ድርሻ ሊወጣ ይገባል ሲሉ የሕዝብ ተወካዮች ምክር ቤት አፈጉባኤ አቶ ታገሰ ጫፎ ገልጸዋል። በተመሳሳይ ዜና ደግሞ የአድዋ ድል ለአፍሪካውያን የጋራ አንድነትና ወታደራዊ ትብብር ትልቅ መሰረት መሆኑን የፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ገለጹ። የሚሉትንና ሌሎችንም ጨምሮ ሌኒሽ መልስ ወደ እናንተ ታደርሳችኋለች። ወጣቱ ትውልድ ከቀደምት አያት አባቶቹ ታሪክ በመማር ለኢትዮጵያ አንድነትና ሉዓላዊነት የበኩሉን ድርሻ ሊወጣ ይገባል ሲሉ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ገልጸዋል። የትላንት ጀግንነትን የሚያወሳ የዛሬን ጥንካሬ የሚያሳይና የነገን ተስፋ የሚጠቁም የመከላከያ ሙዚየም በሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎና በመከላከያ ሚኒስትር ኢንጂነር አይሻ መሐመድ ተመርቆ ተከፍቷል። በምረቃ ወቅት አፈ ጉባኤ ታገሰ ጫፎ እንደገለጹት የጀግኖች አባቶችን ታሪክ የሚዘክር ሙዚየም መኖሩ ወጣቱ ትውልድ የቀደምቶችን ገድል ተረድቶ ራሱን አዲስ ታሪክ እንዲሰራ ትልቅ በር የሚከፍት ነው። ወጣቱ ትውልድ ከታሪኩ በመማር ለኢትዮጵያ አንድነትና ሉዓላዊነት መጠበቅ የድርሻውን ሊወጣ እንደሚገባ ማሳስበዋል። የመከላከያ ቅርስ ጥናትና አስተዳደር ዳይሬክቶሬት ዳይሬክተር ሜጀር ጄኔራል ጥሩዬ አሰፌ በበኩላቸው ሙዚየሙ 118 ዓመታትን ያስቆጠረውን የመከላከያ ሰራዊት የጀግንነት ታሪክ ለተተኪው ትውልድ በማስተላለፍ ረገድ ከፍተኛ አስተዋጽኦ እንደሚኖረው መግለጻቸውን ኢቲቪ ዘግበዋል። የአድዋ ድል ለአፍሪካውያን የጋራ ደህንነትና ወታደራዊ ትብብር ትልቅ መሰረት መሆኑን የፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ገልጸዋል። ሁለተኛው የአፍሪካ መከላከያ ሚኒስትሮች ኮንፈረንስ ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በአዲስ አበባ ተካሂዷል። በዚህ ኮንፈረንስ የአፍሪካ መከላከያ ሚኒስትሮች፣ ከፍተኛ ወታደራዊ መኮንኖች፣ ወታደራዊ አታሼዎችና እንዲሁም የጸጥታና ደህንነት ተቋማት ኃላፊዎች ተሳትፈዋል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በዚህ ወቅት የአድዋ ድል የአፍሪካውያን የነጻነት ፋና ወጊ ከመሆኑ ባለፈ ለዛሬው አህጉራዊ ትብብር ዋነኛ መነሻ ነው። አፍሪካውያን በአድዋ ድል የታየውን የይቻላል መንፈስ በመሰነቅ አህጉራዊ የጸጥታና ወታደራዊ ትብብራቸውን ይበልጥ ማጠናከር ይኖርባቸዋል ብለዋል። መድረኩ ነገ የካቲት 23 የሚከበረውን 130ኛውን የአድዋ ድል በዓል ታሳቢ ያደረገ ሲሆን ድሉ ለጥቁር ሕዝቦች ኩራትና ለነጻነት ተጋድሎ መነሻ መሆኑን ተናግረዋል። የሁለትዮሽና አህጉራዊ ትብብር የአፍሪካ ሀገራት አሁን ያለውን ተለዋዋጭና ውስብስብ የዓለም የፖለቲካና የጸጥታ ሁኔታ ከግምት ውስጥ በማስገባት ከመቼውም ጊዜ በላይ በጋራ ሊቆሙ ይገባል ብለዋል።
ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባይጃን ያደረጉት ይፋ የስራ ጉብኝት የሁለቱን ሀገራት ታሪካዊ ግንኙነት ወደ ተጨባጭ የኢኮኖሚና ቴክኖሎጂ ምዕራፍ ማሸጋገሩን የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ገልጸዋል። ኃላፊዋ ጉብኝቱን አስመልክቶ በሰጡት ማብራሪያ በኢትዮጵያና አዘርባይጃን መሪዎች መካከል የተደረገው ውይይት የሀገራቱን ግንኙነት ወደ ላቀ ደረጃ አሸጋግሮታል ብለዋል። ኢትዮጵያ በኢነርጂ ዘርፍ ያላትን ሰፊ የታዳሽ ኃይል አቅም ከአዘርባይጃን የቴክኖሎጂ ተሞክሮ ጋር በማቀናጀት በጋራ ኢንቨስትመንት ለማልማት ስምምነት ላይ መድረሱንም ጠቁመዋል። በዚህም በንጹህ ኢነርጂ ልማት ዙሪያ በትብብር ለመስራት የሚያስችሉ እድሎች መለየታቸውንም አመልክተዋል። አያይዘውም ኢትዮጵያ በስፋት የተገበረችው የሚገኘው የአረንጓዴ አሻራ መርሃ ግብር በአዘርባይጃን በኩል ትልቅ አድናቆት እንደተቸረውም አስታውቀዋል። ኢትዮጵያ ያላትን የተፈጥሮ ሀብት በአግባቡ ለመጠቀም ከተሞቿን ለማዘመንና ዲጂታል አገልግሎትን ለማስፋፋት አዘርባይጃን ትልቅ የልምድ ምንጭ መሆኗንም ጠቁመዋል። በአጠቃላይ ባለፉት ጥቂት ዓመታት በኢትዮጵያና በአዘርባይጃን መካከል ያለው ግንኙነት የተጠናከረ መምጣቱን ኃላፊዋ ገልጸዋል። ዘገባው የፋና ብሮድካስቲንግ ነው። ብልጽግና ፓርቲ ዋና መገለጫው ለህዝብ የገባውን ቃል በተግባር በመፈጸም ውጤት ማስመዝገብ ነው ሲሉ በፓርቲው የዲሞክራሲ ባህል ግንባታ ዘርፍ ኃላፊ አቶ መለሰ አለሙ ገልጸዋል። ፓርቲው በዘንድሮ 7ኛው ጠቅላላ ምርጫ ላይ በንቃት ለመሳተፍ የሚያስችሉ የቅድመ ዝግጅት ስራዎችን እያከናወነ ይገኛል። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት የፓርቲው የዲሞክራሲ ባህል ግንባታ ዘርፍ ኃላፊ አቶ መለሰ አለሙ እንደተናገሩት ፓርቲው ለሀገሪቷ የከፍታ ጉዞ ስኬት የነደፋቸውን ሀሳቦችና ፖሊሲዎች ለኢትዮጵያውያን ይፋ ማድረጉን ገልጸዋል። የፓርቲው አንዱ መገለጫ ብዝሃነትና አካታችነት መሆኑን የጠቀሱት ኃላፊው ማኒፌስቶ በሁሉም መራጭ ዘንድ ተደራሽ እንዲሆን በተለያዩ ቋንቋዎች እንዲዘጋጅ መደረጉንም አክለዋል። አቶ መለስ አያይዘውም ፓርቲው የዘንድሮውን ማኒፌስቶ ሲያስተዋውቅ ካለፈው የምርጫ ወቅት ጀምሮ በተግባር ተፈትነው ካስመዘገባቸው ተጨባጭ ስኬቶች በመነሳት እንደሆነም አመልክተዋል። ለዘንድሮ የ7ኛው ጠቅላላ ምርጫ ፓርቲው ወክለው የሚወዳደሩ እጩዎችን የመለየት ስራ ኢትዮጵያን በሚመስል የአካታችነት መስፈርት መከናወኑን ተናግረዋል። የእጩዎች ምዝገባ በዲጂታል ስርዓት መካሄዱ ልዩ እንደሚያደርገው ጠቅሰው ፓርቲው የምርጫ ቦርድን አሰራር ተከትሎ በመላ ሀገሪቷ እጩዎቹን ማስመዝገቡንም አብራርተዋል። ወደ ዓለም አቀፍ መረጃዎች ተሻግረናል። የአፍሪካ መሪዎችም የኢራን ጦርነት ዓለም አቀፋዊና ቀጠናዊ መረጋጋትን ሊያናጋ እንደሚችል አስጠነቀቁም። ከባህረ ሰላጤው ሀገራት ጋር ጠንካራ የንግድ ትስስር ያላቸው ሀገራት ከውጭ ንግድ ገበያቸው ላይ ጫና ሊያደርስም እንደሚችል ነው የተገመተው። ዘገባው ቢቢሲ ነው። ባርጠንክር ዝርዝሩን ያቀርበዋል። የአፍሪካ ሀገራት መሪዎች በአሜሪካ እስራኤልና ኢራን ግጭት ምክንያት በመካከለኛው ምስራቅ እየተባባሰ የመጣው ውጥረት የዓለም ደህንነትን አደጋ ላይ ሊጥል እንደሚችልና ለአፍሪካ ከፍተኛ ኢኮኖሚያዊ ጉዳት ሊያመጣ እንደሚችል አስጠነቀቁም። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ሁሉም ወገኖች በከፍተኛ መጠን እንዲታቀቡና ወደ ዲፕሎማሲ እንዲመለሱ አሳስበዋል። እየጨመረ የመጣው ውጥረት በዓለም አቀፍ ሰላምና ደህንነት ላይ ከፍተኛ ስጋት መደቀኑንም በማንሳት አስጠንቅቋል። የደቡብ አፍሪካ ታሪክ ለአብነት የጠቀሱት ራማፎሳ ዘላቂ ሰላም ሊሳካ የሚችለው በንግግር በፍትህና አብሮ በመኖር ብቻ እንደሆነ ተናግሯል። አገርነቷን ያወጀችው ሶማሊላንድና በግዛቷ የሚገኙ የተቃዋሚ ፓርቲዎች በበኩላቸው ኢራን በባህረ ሰላጤው የፈጸመችው ጥቃት በማንሳት ወቅሰዋል። የኢራን ጥቃት ቀጠናዊ መረጋጋትን አደጋ ላይ እንደሚጥልም አስጠንቅቋል። ሱዳንም በተመሳሳይ ኳታር፣ ኩዌት፣ ዮርዳኖስና ባህሬን ላይ የተፈጸመውን የኢራን የሚሳኤል ጥቃት የሚያወግዝ ጠንካራ መግለጫ ማውጣቷን በአገሪቱ የሚገኘው የዜና ምንጭ ሱዳን ትሪቡን ዘግቧል። በካርቱም መግለጫ ላይ ጥቃት የተፈጸመባት ሌላኛዋ የባህረ ሰላጤው ሀገር የተባበሩት አረብ ኤሚሬቶች ሳትጠቀስ ቀርታለች። በተባበሩት መንግስታት የሚገኘው የአፍሪካ ህብረት ተልዕኮ በበኩሉም አሜሪካና እስራኤል ኢራን ላይ የፈጸሙት የቴህራን የአጸፋ ምላሽም ተችተዋል። ግጭቱን ይበልጥ እንዳይባባስ ለመከላከል ሲባል በተባበሩት መንግስታት በኩል እንደ አዲስ ዲፕሎማሲያዊ ጥረት እንዲደረግም አሳስበዋል። በርካታ የአፍሪካ ሀገራት በቀውሱ የተጠለፉ ዜጎቻቸውን ደህንነት ለማስጠበቅ የተለያዩ እርምጃዎችም ወስደዋል። ኡጋንዳ ኢራን ውስጥ የሚገኙ ዜጎቿ የሚቻል ከሆነም ለቀው እንዲወጡ አሳስባለች። በቴህራን በሚገኘው ኤምባሲ ውስጥ የሚገኙ ወሳኝ ያልሆኑ ሰራተኞችም አስወጥታለች። ኬንያ ደግሞ በመካከለኛው ምስራቅ የተፈጠረው አለመረጋጋት በቀጠናው በሚገኙ መስመሮች አማካኝነት ወደ ተለያዩ ሀገራት የሚደርሱትን እንደ ሻይ፣ ቡና፣ አበባ፣ ስጋና አትክልት ያሉ ዋና ዋና የውጭ ንግዶች ምርቶች ላይ ለመላክ እንቅፋት እንደሚሆንባትም ተናግራለች። ከባህረ ሰላጤው ሀገራት ጋር ጠንካራ የንግድ ትስስር ያላቸው ኬንያና ታንዛኒያ የመርከብ መስመሮች ለተራዘመ ጊዜ የሚዘጉ ከሆነ በውጭ ንግድ ገበያቸው ላይ ሊደርስ ስለሚችለው ጉዳትም ስጋታቸውን ገልጸዋል።
ኢራናውያን የመሪያቸውን ሞት ተከትሎ ሀዘናቸውን ለመግለጽ አደባባይ ወጡ። 4 ዓመታትን ያህል ለሚጠጋ ጊዜ ኢራንን በጠቅላይ መሪነት ያስተዳደሩት አያቶላ አሊ ሀሚኒ መገደላቸውን ተከትሎ ዜጎች አደባባይ ወጥተው ሀዘናቸውን እየገለጹ ነው። እስራኤልና አሜሪካ በፈጸሙት ጥቃት ከቅርብ የቤተሰቦቻቸው አባላቶቻቸውና ከፍተኛ ሀገሪቱ ባለስልጣናት ጋር የተገደሉት ጠቅላይ መሪው ሞት ኢራናውያን ለሁለት ከፍሏል። በአገር ውስጥና በውጭ ያሉት የአገሪቱ ዜጎች በመሪው ህልፈት ሀዘናቸውንና ደስታቸውን ሲገልጹ መታየታቸው ተዘግቧል። ለእስላማዊ ሪፐብሊክ መንግስትም ከባድ ጉዳት ለሆነው የኻሜኒ ሞት ከ1 ወር በላይ የሚቆይ የሀዘን ጊዜ መታወጁ ተነግሯል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች እነኚህን የተከታተላችሁት ይመስል ነበር። ዜናዎቹን በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ ይሁንላችሁ።